እኔ ያልገባኝ ነገር ውድ ወንድሞች እና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ስብሓንሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ወሃብይ እንደሆንኩ ዛሬ አወኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓት ማልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ። ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ወሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። ሰው መጣሁት አይደል? ለምን ትቸገ እንትን እኛም ቤት ስንመጣም ክራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩህ። ይሄ ሐዲስ ይሄን ሐዲስ ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው ይሄን ሐዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከአንድ ጋር ልቀጥል። በቃ ይህን ሐዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው አንዴ ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይህንን አሰምቻችሁ ነው የምትሄዱት፣ መውጣው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስትወሩ ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይለዋል። እሺ ቀጥሎ ላሳያችሁ ይሄ ነው ብለን የምናምን የምንሰግድበት ነው ብላችሁ ተናገሩ። ከዛ በኋላ ይሄኛው ሙስሊም እንደዚህ ያምናል፣ ይሄኛው ሙስሊም እንደዚህ ያምናል፣ አንድ አይደሉም ብለን ለመናገር እንደፍራለን። ግን አንድ መስጊድ እየሰገድክ ስለ አምላክህ ሳታወራ እኛ የተለያየንን የምትሉ ከሆነ አስቸጋሪ ነው። አፍተሮል የምትተዳደሩት በአንድ መጅሊስ ነው አይደል? የምትተዳደሩት በአንድ ተቋም ነው። እስኪ አሁን ይህንን የሰማችሁ ሱፊዎች፣ ይህን የሰማችሁ ሀባሾች ውጡና ይሄ መጅሊስ አይወክለንም፣ በዚህ መጅሊስ የሚተዳደሩ በዚህ መጅሊስ የሚመሩ የሚሾሙ ሼኮች የሚሆኑ ኡስታዞች እኛን አይወክሉም ብላችሁ ተናገሩ። የምትመሩት እኮ በአንድ መጅሊስ ነው አይደለ? ባይዘዌ ይሄ ኡስታዝ ከፎይ ጋር ዲቤት ያደረገው ማለት ነው በመጅሊሱ የተሾመ ነው። ስለዚህ እስልምናን አይወክልም ብላችሁ ልትናገሩ አትችሉ። በመጅሊሱ የተሾመ በምትመሩበት አንድ በምትተዳደሩበት መጅሊስ የተሾመ ነው። ስለዚህ እንዴት ነው እስልምናን አይወክልም ብላችሁ የምትናገሩት? እስልምናን አይወክልም ብላችሁ ልትናገሩ የምትችሉት እናንተን የሚመራችሁ ተቋም የተለየ ተቋም ሲሆን ነው። የዚህ ሰው መጅሊስ ግን እናንተ ከምትመሩበት ጋር አንድ አይነት ነው። የላከውም ሂድና አስተምር ብሎ እሱ ነው። ድፍረት አውጥተው ያወሩም ነበር። ይሄ ነገር አብዛኛው ሰው ላይ ገሪብ እየሆነበት ነው። ያኔ አሁን እያወጡት ነው በደንብ
እና የሱፊዩ እና የዋሃቢ መለየት አለበት አንድ እንዳልሆነን ያኔ አሁን አንድ ሁሱ የሚባለው ይሄ ብቻ ላ ሐውለ ወላ ቁወተ ኢላ ቢላህ ተቅሪበን። ስለዚህ ነገር ያላወቀ ሰው የለም ማለት ይቻላል። ድሮ ውሎ በጣም ሼር እየተደረገ ነው፣ በጣም በብዙ ማለት ነው። ጀግናችን ይባላል። ላኢላሃ ኢለላህ ከየት የተማረ ነው? ማን አሊም ነው ያስተማረው? ያኔ ዲናችን እንደዚህ ነው እንደ ከሰሃበቶች እስካሁን ይመጣለን። ያኔ ይህ ሰው ራሱን እንደማይወክለን ራሱ አንዳንዱማ ጭራሽ ምን ማለት ጀመረ። ቢያንስ ያንን ከምደግፈው ራሱ ይሄ ክርስቲያኑን ከምደግፈው እፎ ያኔ ላኢላሃ ኢለላህ ስለሚል ብቻ ደግፈው። ከየት በኩል አወቀው ላኢላሃ ኢለላህ? ያኔ ምኑን አወቀው? ቤት የትኛው ሰው ጋር በደንብ መታወቅ አለበት። ወላሂ አልዓዚም ይሄ በጣም ብዙ አስወራላቸው። እኔ በኩል የታየኝ ነገር ምንድን ነው መሰላችሁ? ግልጽ ሆነለት ለሰው ያኔ የዋሃብያ እምነት ማለት ነው። ያኔ አብዛኛው የሙስሊም ጀነራል እምነት ነው ብሎ የማያስባለ ሌላ ላይቭ ላይ እኔ እያየው ነው። ያ እንግዲህ እየተናገረ ያለው ምንድነው? መለየት አለበት፣ ህዝቡ ማወቅ አለበት ነው ብሎ እየተናገረ ያለው። እኛም እየተናገርን ያለ ነው ይሄንን ነው። ወይ መለየት አለባችሁ ወይም ደግሞ ስንናገር ይሄ እነዚህ ሙስሊሞች አይደሉም፣ ይሄ ያስተማራችሁ፣ ይሄ የተወያየው እስልምናን አይወክልም ብላችሁ እንዴት ልትናገሩ ትችላላችሁ ነው። እንኳን ሰላም ቆያችሁ። ከስር ኮመንቱ ላይ ስለ መልካም ነገር ብቻ ጻፉ። እንደዚህ አታድርጉ፣ እንደዚህ የእናንተ አስተያየት ተቀባይ አይደለንም። ፐርሰናሊ እኔን ስም ሜንሽን አድርጋችሁ እንደዚህ አታድርግ እንደዚህ እንዳትሉ፣ ኮመንት ብቻ ዝም ብላችሁ መልካም ነገር ሚያንጽ ጻፉ። ጋይድ አታደርጉንም እናንተ ማለት ነው። ሁላችሁንም የመጣችሁትን ሰላም ብያለሁ። እሺ ሰላም ብያለሁ። ፎዬ ክርስቲያን፣ ቢኒ፣ ቆስጠንጢኖስ፣ ጋዱ ሁላችሁንም ሰላም ብያለሁ። እንኳን በሰላም መጣችሁ። ክርስቲያን እንዴት ነህ? ድምፅን አፎ አሟል እንደ ጉንፋን ምናምን። እኔ ሙስሊም ስለሆንኩ ነው ሰላም ማለት ነው። አረ ሰላም ብያለሁ ሄራ ብዬ። አረ እንዴት ነህ? ደህና ነው ሄራ? የእግዚአብሔር ሰላም ካንተም ከሁላችን ጋር ይሁን። ሰላም ብያለሁ። አሁንስ እኔም ሁላችሁንም ሰላም ብያለሁ። እሺ አንድ ክርስቲያን ቼክ ላድርገው ብዬ ነው። አሟል እንደ ክርስቲያን ያ ትንሽ ጉንፋን ነገር አመመር። አለርጂ ምናምን ነው ወይስ ጉንፋን ብቻ ነው? አይ ጉንፋን ብቻ ደህና ነው። ኦኬ አይ እንደዛ ከሆነ እንትን ለመውሰድ ሞክር፣ ትኩስ ነገር ለመውሰድ ሞክር ፕሊዝ። ኦኬ እሺ እንደዛ አደርጋለሁ። አዲሱ በሽታ ነው እንጂ የአይጥ በሽታ የተባለው እሱ እንደ ለማን አረ ሄራ ተውቃ እንደሚውት አድርግ። የአይጥ በሽታ ሻአዳ ለማስያዝ የተደረገውን አንድ ውሸት ላሳያችሁ ክርስቲያን። ኦኬ እሺ መዝሙር አይታችሁ እሱ ያው የሁል ጊዜ ከዛ በፊት እኔ ለማንድ ጥያቄ አልጠየቃችሁም። አረ እባክህ አንድ ወንድማችን ትቀጥላለህ። ቆይ አንዴ ሂራ ፕሊዝ ትቀጥላለህ አንዴ። እሺ ክፈት መዝሙር። እሺ ኦኬ መጀመሪያ ይሄን ከሄል አሰማ። ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ምን ሆነ ነው ኮምፒውተር? ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኦኬ አረ ነው ምን ሆነ እንደሆነ ኮምፒውተር። ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ አን ልፈርጅ ወልሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ
ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኦኬ አሩን ለምን ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር አሩን ነው ወንድሞች እናቶቼ፣ ይህ ሁሱ የተባለው ሰው እፎይ ኮምፒውተር ደጋሚ እንግዲህ እኚህ ሼክ አቡበከር ዶክተር ሼክ አቡበከር አይ ቲንክ እንደዛ ስማቸው ሙሉ ስማቸውን ባላውቅ አቡ ቢላል ነው የሚባለው። አቡ ቢላል ሶሪ፣ ዶክተር ሼክ አቡ ቢላል እንደዛ አካባቢ ታይትል ናቸው። በመጅሊሱም ታዋቂ ነበሩ። ምን ነበሩ? ምክትል ምናምን ነበር በፊት። ከዚህ በፊት በነበረው መጅሊስ ላይ እንደዛ ነገር ነበር። አላህ ብሎ ለሰየመው ሁሉንም ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐን ልፈርጅ ወልሊሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እናቶቼ፣ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክሎቻችን ተረድተን ይሆን? ምክንያቱም ይሄ ከተለያየ ክፍለ አካላት የገጣጠመውንና ጭንቅላቱ ላይ ያሰፈረውን አካል እንዲሁም ይሮጣል እያለ የሚገልጸውን አላህ ብሎ ብቻ ስለሰየመው ሙስሊም ነው ካሰኘ ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ማለታቸውን ትተው ለምሳሌ አላህ ብለው ቢሰይሙትና ከዚያም ላኢላሃ ኢላላህ ቢሉ ሙስሊሞች ናቸው ወደሚል ድምዳሜ ሊደረስ ነው ማለት ነው። አላህ ይጠብቀን። ይህ ሁሱ የተባለ እዚህ ላይ አስተያየት ስጡና ወይ በኋላ አሳያለሁ። ይስተልኝ ያ ጥሪ ነው ያቀረበልን ዶክተር ሼክ ቢላል አቡ ቢላል ኤኔስ አካል ጎደሎ አታምልኩ ነው። አካል ጎደሎ አታምልኩ ሙስሊሞች፣ አካለ ጎደሎ አታምልኩ ነው ለዋብዬዎቹ መልእክቱ፣ የሱፊው መልእክት። ሰለፊዎች አካለ ጎደሎ አታምልኩ ተብላችኋል። ኬራ ትስማማለህ? አካለ ጎደሎ ታመልካለህ? ሰለፊ ነህ? የለም አሁን ለምሳሌ ማለት ነው ይሄ እኮ የሚስ አንደርስታንዲንግ ነው። ገባ? አንተ መሆን ከሱ ማለት አንድ አይነት ኮንሰፕሽን ያላቸው። ምክንያቱም ይሄ የመረዳት ችሎታ ማነስ ነው። ገባ? አንድ ሰው መለኮታዊ አሁን ለምሳሌ አላህ እጅ አለው ካለ ያ መለኮታዊ እጅ ነው እንጂ ምን ማለት ነው? እንደምታስቡት አሁን ሰውዬ እንዳለው አይደለም። መለኮታዊ እጅ ማለት ምን ማለት ነው? ማለት መለኮታዊ የምትል ቃልን ከኋላ ስለጨመርክበት የተለየ ነገር ይሰጠዋል። ለነገር ያው ለምን እንደሆነ ታውቃለህ? አሁን ለምሳሌ ቁርአን ላይ ማለት ነው አላህ አደምን በእጆቼ ፈጠርኩ ይላል አይደል? በእጆቼ። ስለዚህ አላህ እጅ እንዳለው ተናግሯል። እነዚህ ሰዎች ደግሞ ለምንድን ነው የማያምኑት?
እጅ ስለተባለ ከሌላ ፍጡር ጋር አመሳስለውት ነው ማመን መቀበል የከበዳቸው እንጂ እጅ ምንድነው ያለው ሪል የሆነ ነገር ነው። ሄራ እጅ ምንድነው እሱ ዲፋይን አድርግልኝ። እኔ አሁን ለምሳሌ እጅ ስትለኝ እኔ ማውቀው ምሰራበት ምበላበት ነው። ለአላህ እጅ ስትል ግን ምን እያልክ ነው? እያመሳሰልክ ካልሆነ ቆይ አንዴ፣ እኔ ምሰራበት ምበላበት ምጠጣበት እጅ ተብሎ ይጠራል። አንተም ሊትራሊ እያመሳሰልክ ካልሆነ አላህ የሚሰራበት የሚያደርግበት ካልሆነ እጅ ብለህ የምትጠራው፣ እንደዛ ከሆነ የምትጠራው እያመሳሰልክ ነው። አንተ ራስህ ከስሙ ጀምረህ እያመሳሰልክ ነው። ልክ አላህ ተብለህ አንተ እንደማትጠራው ዛቱ ላይም ደግሞ እጅ ብለህ ስያሜ ከሰጠ ከራስህ ክፍለ አካል ጋር እያመሳሰልከው ነው። ለአላህ ለእኔ እጅ ስል እረዳዋለሁኝ። ምበላበት ምጠጣበት ምሰራበት ነው። ለአላህ እጅ ስትል ግን ምን ማለት ነው? እሱን አስረዳኝ እስኪ። ኡስታዝን ጠይቄው ምንም ሊመልስልኝ አልቻለም ነበረ። እጅ ምንድን ነው ስለው እጅ ነዋ ይለኛል። እሱ እኮ መለሰልህ እኮ። ምን ብሎ ነው የመለሰልኝ? እኔ አሁን የእሱን የሩቡን ሩብ አልሆንም። እሱ በጣም ዌል ኳሊፋይድ ነው ማለት ነው። መልስልኝ። አልተገለጸም ብሎ ነው የመለሰው። እጅ ምንድን ነው? እሺ ንገረኝ። እና አልተገለጸም። አሁን ለምሳሌ አንተ ማለት ነው እጅ ምንድን ነው? እጅ ምንድን ነው? እጅ ምንድን ነው? አብ ተገልጿል። እጅ ምንድን ነው? አብ ተገልጿል። ወልድ ገልጾታል። ያ ልጁ ገልጾልናል። አብ በምን ተገለጸ? ልጁ ገልጾልናል። ልጁ ገልጾልናል። በምን ልጁ ገልጾልናል። እሱን መልስልሃለሁ። አሁን የጠየቀው መልስ የጠየቀው መልስ እንዲገባ በምንድን ነው ወልድ የገለጸው? ልጁ ነገረን። ስለ አብ ልጁ ነገረን። ስለ አብ ነገረን እነግርሃለን። ለምሳሌ መንፈስ ነው ብሎ ነገረን። አሁን ስለዚህ መንፈስ ከሆነ እናንተ አሁን ለምሳሌ የምስሉ ሶስት የስላሴ ፎቶ ብላችሁ ምስሉ የሶስት ሽማግሌዎች ፎቶ አለ። እሱ ከታምታችሁ ሳላችሁ ተረጋጋ። እሱ ጋር እንሄዳለን። እሱ ሌላ ጉዳይ ነው። እኔ እየጠየቅኩ ያለሁት አሁን ፕሊስ አዳምጣ። ያዳምጥኩ ነው። ለዛ እኮ እጅ አለው ብለህ ስላመንክ አንተ እኛ ስዕል ላይ ብታይ ያ በተገለጠበት በመጽሐፍ ቅዱስ ላይ የተገለጡትን ሰዎች እንዲማሩበት የተሳለ እንጂ አምላክ በባህሪው እንደዚህ የሰው አካላቶችን ይዞ ሶስት ቁጭ ያሉ እንደዛ የሆኑ ሽማግሌዎች እንደዚህ ቁጭ ያሉ ናቸው አምላክ ብለን አናምንም። አሁን አንተ ራስ ላይ ቁምና እጅ ስትል እጅ ፕሊስ አደረበኛ አደረበኝ ወይ እጅ ምን እንደሆነ ብቻ አስረዳኝ። አይ ወንደር እጅ ምን እንደሆነ ካስረዳኸኝ ፕሊስ አደረበኝ። ቆይ አደረበኝ ፕሊስ ሚዩት ከማድረግ አደረበኝ። ጥያቄን አንድ አርቲኩሌት አድርግልህ። ደግሜ አልጠይቅም፣ አንተ ታስረዳኛለህ። እጅ ማለት እንዲህ ነው በልና አስረዳኝ። ደግሜ ጣልቃ አልገባብህም። ምክንያቱም ኡስታዝንም ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። ፕሊስ እንደዛ ካልከኝ እኔ ማውቀው እጅ ምሰራበት ምበላበት መጠጣበት ነው። ላላህ እጅ ስትል ግን ምን እያልክ እንደሆነ ዲፋይን አድርግና አብራራው። ቀጥል። አላህ ቁርአን ላይ ምን ብሏል መሰለህ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህን የሚመስል ነገር ምንም ነገር የለም። ስለዚህ አላህ ይሄ ነገር አለኝ ካለ እኔን የሚመስል ነገር የለም ካለ ምሳሌ በምን ይሰጣል? ሀቢጎትሚ አላገኘውም። ምክንያቱም ምን የጠየቅኩ አላህ ማንን ይመስላል ብዬ አይደለም የጠየቅኩ፣ እጁ ምን ይመስላል ብዬ አይደለም የጠየቅኩ። ምሳሌ ሰጣል። ከጠየቅከኝ አዳምጠኝ። እኔ ዝም ብዬ እያዳመጥኩ ነበረ። ስታወራ ዝም እያዳምጣለሁ፣ እንዳደርበኝ እጅ እያልክ እኔ ማውቀው እጅ ነው። ይሄንን ራስ አመሳስለህ መጣ እጅ ብለህ በእጁም ይሰራል አልከኝ። እኔ በእጅ እሰራለሁ። ራስህ በሚሰራበት በምሰራበት አመሳሰልክና አይመስልም ደግሞ ትለኛለህ። እሺ አይምሰል። እጅ ምንድን ነው? እጅ የሚለውን አስረዳኝ ነው ያልኩህ። የማንም አይመስልም አትበለኝ። የማን ይመስላል ብዬ ስላልጠየኩህ። እሺ ይኸውልህ አሁን ልንገርህ፣ ስማኝ አንተ ስፔሻሊ ሁሱ በሚገባ ሁኔታ አልተገለጠም ብሎ ዲፋይን አድርጎልሃል። ቤስት ዴፊኒሽን ነው ገባ። ምክንያቱም እኔ ስነግርህም አሁን አንደርስታንድ አላረከኝም። አላህ መለኮታዊ እጅ አለው። ያን እጅ ደግሞ ከምንም ነገር ጋር ማመሳሰል አችልም። ምክንያቱም አላህን የሚመስል ነገር ምንም ነገር የለም። በምን ምሳሌ እሰጥሃለሁ?
እሱ የሚመስል ነገር መቻልኩኝ ሂራ እየነገርኩ ነው። አሁን አንተ ከፍጡር ጋር ለምሳሌ እንዲህ ብዬ በጠይቅህ አላህ ምንድን ነው ብዬ በጠይቅህ ምን ይሆናል ምላሽህ? አላህ ፈጣሪ ነው፣ የዓለማት ጌታ፣ ብቸኛ፣ ከማንም እርዳታ ማይፈልግ፣ የማይበላ የማይጠጣ የማይተኛ በቃ ጎበዝ፣ ሁሉን ነገር የፈጠረ አዳምጠኝ። አየህ ልክ አሁን ለአላህ ምንድን ነው ማን ነው ወይንም እንዲህ ብዬ ስጠይቅህ ብዙ ማብራሪያ እንደምትሰጠው ሁሉ እጁ ምን እንደሆነ አሁን ንገረኝ። እጅ ምንድን ነው የሚለውን እጅ ብለህ የሰየምከውን ነገር እንዲያብራራና ንገረኝ እስኪ። አሁንም ይኸውልህ ሁለቴ ጠይቀኝ ሁለቴ አብራራውልህ ስላልገባህ ማለት ነው። አሁን እግዚአብሔር ይሰማል ይላል። እግዚአብሔር እሺ በምኑ ነው የሚሰማው? ምን አገናኘው ከጥያቄ ጋር? ስለዚህ አንተ አንተ ብቻ መልስልህ። ጆሮ እየጠበክ ነው። እግዚአብሔር በምኑ ነው የሚሰማው? አሁን ለምሳሌ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚል እግዚአብሔር እንደዚህ ያደርጋል ብዙ ነገር። አሁን እግዚአብሔር ይሰማል ስንል በምኑ ነው የሚሰማው እግዚአብሔር? ኦኬ እግዚአብሔር ይሰማበት ዘንድ እንደ ሰው ክፍለ አካላት አያስፈልጉትም። ክፍለ አካላት ያስፈለጉት እኛ ጉድለቶች ስላሉብን ምንሰማውም ነገሮች ሀፕን ሲያደርጉ ስለሆነ እግዚአብሔር ደግሞ የነገሮች ጥገኛ አይደለም። እግዚአብሔር ለመስማት ድምፅ አያስፈልገው። ሎክ ድምፁ ሲከሰት ለምሳሌ አንተ እየሰማህ ያለኸው እኔ እያወራው ስለሆነ ነው። እግዚአብሔር ግን የሚሰማው እኔ ሳወራ የኔን ድምፅ ቫይብሬሽን በዛ ውስጥ በሳውንድ ዌቭ ውስጥ የሚሄደውን ድምፅ ይሰማ ዘንድ እንደኔ ጆሮ የተተከለችለት እንደዛ አይደለም። ሳልናገረው ይሰማል፣ ያውቃል። ስለዚህ እሱ ሰሚ ተመልካች ነው። ሆሊ ሰሚ ነው፣ በሙላት ሰሚ ነው፣ ተመልካች ነው። ክፍለ አካላት አያስፈልጉትም ለመስሚያ። እሱ ክፍለ አካላት አያስፈልጉትም ለመስሚያ። ክፍለ አካላት ይኸውልህ ሴንሰሪ ኦርጋንስ አያስፈልገውም አይደል? እሱን እሺ አክሴፕት አደርጋለሁ። ግን በምኑ ነው የሚሰማው? በምኑ እያልክ እኮ ክፍለ አካላት እኮ አሁንም እኮ የሴንሰሪ ኦርጋን እየጠየቀኝ እኮ ነው። ሴንስ የሚያደርግበትን እየጠየቀኝ እኮ ነው። የሆነ ስፔሲፊክ አካል እየጠየቀኝ ነው። ጀስት ላይ ቅድም አንተ እንደጠየቀኝ ማለት ነው። ኖ ያንተ ግን እኮ ስፔሲፊክ አምጥተሃል። ምን ብለህ? እሺ ጎበዝ፣ እጁ ይሰማል፣ እጁ ይሰማል። ይኸውልህ አይደለም እኔ ይኸውልህ የሚያየው ቆይ ራስ ስላመጣው አዳምጠኝ፣ አደርበኝ። እኔ ሆሊ ይሰማል ብዬ ጨርሸዋለሁኝ። አንተ ስፔሲፊክ አካል ካላመጣህ እጁ መስሚያው ማያው እንደዛ ነው ወይንስ እጁ ከአይኑ ይለያል፣ እጁ ከእግሩ ይለያል? ይኸውልህ አንተን እኔ አሁን ራሱ ወደ ራስ ጥያቄ ልመልስ አሁንም ማለት ነው። እግዚአብሔር ይሰማል ሲባል በምኑ ነው የሚሰማው? ስፔሲፋይ አድርግልኝ። በቃ ክርስቲያን ወደ ቪዲዮ ቀጥል። አንተ እየጠበክ ያለኸው ክፍለ አካላት ነው በምኑ እያልክ እየጠየቀን ያለኸው። እንደዚ አይነት ነገር የለም። ሚት አድርግ። በቃ ቪዲዮዎች ላይ ቀጥል። ክርስቲያን ሪቪው እንስራ። በቃ አዳምጥ። አይቶ ወደ እንትኑ ቀጥል። ቪዲዮዎች ሪቪው እናድርግ። ሂራ አንድ ሚት አድርግ። በቃ አንተ ክፍለ አካላት እየጠበክ ነው። አሁንም በኋላ መጽሐፍቶች እናሳያለን ምላሹን። ማይሰማው እስታኮናል። ኦኬ ማይካል ነበር። ምን ይላል ይሄ ደግሞ? አንድ ሙስሊም እስካሁን ምን እንደሆንኩ አላውቅም ነበረ፣ ነገር ግን አሁን ውሃብያ መሆኔን አወኩ፣ አረጋገጥኩ እያለ ነው። ሉክ ምን እንደሆነ የትኛው እስልምና እንደሚከተል አያውቅም ነበር። ያወቀው መቼ ነው? እናዳምጠው። ውሃብይ እንደሆንኩ ዛሬ አወኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ውሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ። ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ።
አሁን ዛሬ ሰማሁ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ዋሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከዛሬ እንደ አሳይ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ዋሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የዋሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለ እኔ ተናገረችብኝ፣ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ዋሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይህን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድን ናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ዋሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በዋሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናቸው አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ዋሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ዋሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት የሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይህንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የዋሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው። የአላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው። ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ይሄ መንፈስ የሆነው አካል ሰማይና ምድር ሞልቷል። ሙስሊሞች በፍጹም አስተምሯችሁ
ከክርስትና ጋር እጅግ በጣም ተቃራኒ ነው። ለዛ ነው ያን ዘይቡ ሲዋረድ እፎይ ሲዋረድ ነበር። ሌቦች ተዋረዳቸው። ቆይ አንዴ ተረጋጋ። ሌባ ተዋረደ። ጭንቅላት ያለው ነው የሌለው ነው የምታመልከው አንተ? ይሄ ሙድ ተበላብህ እኮ አንተ አወናባጅ። ባት ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብዷል ነው ማለት ተወናብር እኮ እፎይ አፉ ታሰረ እኮ ባለፈው እስር ሐዋርያት ሲነሳ ይተዋል ሲባል መልስ በዚህ ገብቶ የለውም አለ። ኧረ ማፈሪያ ናችሁ፣ አትግቡ ካሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከው እፎይ ተዋርዷል። ከዚህ በኋላ አትውጡ፣ ማፈሪያ ናችሁ፣ ሞት ይሻላችኋል። አያችሁ እፎይ ከዚህ በኋላ ውርደታ ተረጋጋ እንዴ! ማን እንደተዋረደ እድሜ ልካችሁ ደብቃችሁ። አጃይብ እንዴት ነህ? ስምን ቀይራ መጣ ነው ምንድን ነው? ተረጋጋ። ልጆች ተኝተዋል። ሞት ይሻልሃል። ተረጋጋ። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስለ ሸቃ እናውራ። ስንቱን አታለል ተዋረኩ ከሆነ ከዚህ በኋላ እፈር በቃ። እኔ አላህ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ትቸገንትን ቻው በቃ ቀጥለው። ኦኬ መዝሙር እኮ አንዴ ይህን ሀዲስ ጠቅሰው መጣሁት አይደል? ለምን ትቸገንትን እኛም ስንመጣም ክራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩ። ይሄ ሀዲስ ይኸውልህ እኮ አንዴ ይህን ሀዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኝ። አንድ ጊዜ ከአንድ ጋር ልቀጥል። በቃ ይህን ሀዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይህንን አሰምቻችሁ ነው የምትሄዱት፣ መውጣው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስትወሩ ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይለዋል።